ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። ኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አላችሁ። ያን እያስታረቅን ተከባብረን አብረን እንኖራለን። ደሃነን ፈጥነን ለመውጣት ሰላም ያስፈልገናል። ፈጥነን ለመውጣት ትብብር ያስፈልገናል። ፈጥነን ለመውጣት ደጋፊ ያስፈልገናል። ፈጥነን ለመውጣት ግን ክብራችን መሸጥ አይጠበቅብንም። ከነ ክብራችን ባለንበት እንቀጥላለን እንጂ። የኢትዮጵያ ጠቅላይ ሚኒስትር የሆነው ዶክተር አብይ አህመድ በአሁን ጊዜ በባሌ ይገኛል። በባሌ ሁለተኛው ቀኑ ነው ዛሬ ማለት ነው። በሁለተኛው ቀኑ ብዙ ነገሮች ጎብኝቷል። የሶፍ ዑመር ዋሻውንም እንደዛም ደግሞ የባሌ ተራሮችን፣ ፓርኮችን፣ የዲንሾ ፓርኮችን እንደዛም ደግሞ እዛ እየተሰሩ ያሉ የልማት ስራዎችን እየጎበኘ እንደዛም ብዙ ፕሮጀክቶችን ለማስመረቅ ነበረ የሄደው። ብዙ ነገሮችን ደግሞ በብዙ ጥሩ ሁኔታ እየሄዱ ይገኛሉ። እዛም ደግሞ አንድ ቀጭን ድልድይ ያለች እዛ ላይም እንደ ሩጫ ውድድር ነገር ከኦሮሚያ ርዕሰ መስተዳድር ከአቶ ሽመልስ አብዲሳ ጋርም እንደዛ ከባለቤታቸው ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ጋር እጅግ በጣም የሚያስደንቅ ነገር ነው። እየተዝናኑም እንደዛው የፕሮጀክት ስራዎችንም እየጎበኙ ይገኛሉ። ይህም ደግሞ በብዙዎች ዘንድ እጅግ በጣም አስደናቂ ተብሎለታል ማለት ነው። ዶክተር አብይ አህመድ እንደዛ ከአዲስ አበባ ከተማዎች ወጣ ብሎ ወደ ገጠር ላይም ትኩረት አድርገው እየሰሩ ይገኛሉ። በአሁን ጊዜ የገጠር ኮሪደር ልማትም ተጀምሯል። እሱም እየተስፋፋ ይገኛል። በኦሮሚያ ክልል፣ በአማራ ክልልና በተለያዩ ቦታዎችም ይህ ኮሪደር ልማት የገጠር ኮሪደር ልማትም እየተሰራ ይገኛል። ብዙ ፕሮጀክቶችም ደግሞ እየተሰሩ ይገኛሉ። እጅግ በጣም የሚያስደንቅና የሚያስገርም ነገር ግን ኦሮሚያ ክልል የሆነ ፕሮጀክት የተሰራ ሌላ ቦታም ለምሳሌ ደቡብ ክልል ሊሆን ይችላል፣ እንደዛው አማራ ክልል፣ ትግራይ ክልልም እንደዛው ይሰራል ማለት ነው። እጅግ በጣም እንደዚህ አይነት መንግስት ህዝብን ላይ ያተኮረና የህዝብ ችግር ላይ አተኩሮ የሚሰራ መንግስት የለም እስከሚባል ድረስ እየደረሰ ይገኛል ማለት ነው። ብዙ ስራዎችን ብዙ የስራ ዕድልም እየተፈጠሩ ይገኛሉ። ብዙ ፕሮጀክቶች ይመረቃሉ። እነዚህ ፕሮጀክቶች እንግዲህ ሙሉ በሙሉ ወደ ስራ ሲገቡ ለኢትዮጵያ ለወደፊት ለኢትዮጵያ ለሀገረ ኢትዮጵያ ለሚመጣ ትውልድ ብዙ የስራ ዕድልና የተመቻቸች ያደገች የበለጸገች ኢትዮጵያ እንደሚቀበሉና እንደሚረከቡ ነው። ምናልባትም ለዛሬ ላይ ደርስ ይችላል። ቶሎ እንደዚህ በአፋጣኝ እኛ እንደምንፈልገው ላይ ሆን ይችላል። ነገር ግን ወደፊት ለሚመጣ ትውልድ የተመቻቸች ኢትዮጵያና ያደገች ኢትዮጵያ እንደምትሆን ምንም ጥርጣሬ የለንም ማለት ነው። ይህም ደግሞ ተጠናክሮ መቀጠልም አለበት። ህዝብም መንግስቱን ደግፎ ምናልባትም ደግሞ መቃወም ባለበት ጊዜ ወይም ደግሞ ትክክል ያልሆነው አይደለም ብሎ የሚያምን ነገር ላይ ደግሞ ወይም ደግሞ ሐሳቡን የማይቀበልበት ቦታ ላይም ተቃውሞ ድጋፍ ማድረግ ያለበትን ቦታ ላይም ደግሞ ድጋፉን ያሳየ ህዝቡ ከመንግስቱ ጋር መሄድ አለበት። መተባበር ባለበት መተባበር፣ ምናልባት መቃወም ባለበት ደግሞ መቃወም ይችላል ማለት ነው። እጅግ በጣም ጥሩ ነገሮች እየታዩ ይገኛሉ። እጅግ በጣም የሚያስደንቅ ነገር ደግሞ በእነዚህ ጉብኝቶች ሁሉ ውስጥ ደግሞ ከዚህ በፊትም የህወሓት መሪ የነበረው አቶ ጌታቸው ረዳ ይገኛሉ ማለት ነው። ሰው እንዴት በዚህ ደረጃ ይቅርታ ተባብሎ በዚህ ደረጃ አብሮ እስከ መዞር ብዙ ሀገሮችን አብሮ እስከ መሄድ አብሮ እስከ መጎብኘት አብሮ እስከ መብላት መጠጣት ከትናንሽ ነገሮች ተነስቶ ነው። ብዙ ጊዜ አብረው ሲሄዱ እንግዲህ አብይ አባትነት ምሳሌ ነው ወይም ደግሞ እንደ አባት ነው የሚንከባከባቸው። ብዙ ከሱ ጋር ያለው ባለስልጣናቶች ከሱ በእድሜ የሚበልጡ እድሜያቸው 60 የገቡ 50 ምናምን ውስጥ የሆኑ አሉ። እድሜው ዶክተር አብይ አህመድ አሁን ገና 49 ነው፣ ግን እንደ አባት ነው የሚንከባከባቸው። የአባትነት ባህሪ አለው፣ የአባትነት አርአያነት አለው። እጅግ በጣም የሚያስገርምና የሚያስደንቅ ነገር ነው። ዶክተር አብይ አህመድ ኢትዮጵያ ውስጥ ያደርጉት ያሉት ነገር እውነትም በብዙ ሀገራት ወይም ደግሞ እብን ያደጉ ሀገራት ላይ ራሱ የነሱ መሪዎች እንደዚህ ያደርጋሉ ወይ ተብሎ እስከሚያስጠይቅ ድረስ እጅግ በጣም አነጋጋሪ ነገሮችን ያደርጋሉ። እውነትም ደግሞ በጣም የሚያስገርም ነገር እውነትም ይሄ መንግስት የህዝብ መንግስት መሆኑና እውነትም ለኢትዮጵያ ሀገር እድገት፣ ልምላሜ፣ ብልጽግና የሚሰራ መንግስት መሆኑን የምናውቀው እንደዚህ ከጌታቸው ረዳ ጋር እስከ መገዳደል ብዙ ነገሮችን ደርሶ በእነሱ መሃል በኢትዮጵያ መንግስትና በህወሓት መካከል በተደረገው ጦርነት ብዙ ሰዎች አልቀዋል። ብዙ ወጣቶች ረግፈዋል። ብዙ ሰዎች አካል ጉዳተኛ ሆነዋል። ከቀያቸው ተፈናቅለዋል። ብዙ ሰዎች ሞተዋል። ብዙ ድህነት መጥተዋል። ብዙ ሰዎች ተርበዋል በዚህ በጦርነቱ ምክንያት። ከዛ ጦርነት በኋላ ግን እነዚህ ታርቀው እንደዚህ እውነትም ለሀገርም ለህዝብ አንድነት
የሚሰሩ መንግስት መሆናቸውን እውነትም አብይ አንዱና ትልቁ ማሳየ ነው ማለት ይቻላል። እና እብን እኮ እሱን ከተቀበለ በኋላ ማስገደል ይችላል ወይ ደግሞ ዩኒሲ ራሱ ላይ መስራት ይችላል። ነገር ግን እውነትም በንጹህ ልብ ለኢትዮጵያ ሀገር እድገት የሚሰራ መንግስት መሆኑ የምናየው አንዱ ማሳያ ራሱ ይሄ ከጌታቸው ረዳ ጋር መስራት እነዛም ፕሮፌሰር ብርሃኑ ነጋ የኢዜማ ሊቀመንበር ነበረ እናውቀዋለን። ከዚህ በፊት ተቃዋሚ ፓርቲ ውስጥ ነበረ። እሱ ወደ ስራ አምጥቶ ስልጣን ሰጥተውት እንካ ስራ ኢትዮጵያ አብረን እናሳድጋለን፣ ነገሩ ስልጣኑ የኔ ነው ወይም ደግሞ የስልጣን ባለቤት የኔ ብቻ ነኝ፣ ለእኔ ብቻ ይገባኛል የሚል ሳይሆን ሁሉም ተባብሮ በአንድነት መንፈስ የተለያየ ሀሳብ ቢኖራቸውም ለሀገራችን ለኢትዮጵያ ብለው ግን አንድ ላይ መጥተው እውነትም የተለያየው ሀሳብን አንድ ላይ በመደመር ሀገሩን ለማሳደግ የሚያደርገው ጥረት እጅግ በጣም የሚያስገርምና የሚያስደንቅ ነገር ነው። እኔ በበኩሌ እንደ ግለሰብ የብልጽግና ፓርቲ ደጋፊ አይደለሁም፣ የምን ፓርቲም ደጋፊ አይደለሁም፣ ተቃዋሚ አይደለሁም። ነገር ግን ዶክተር አብይ አህመድ የሚሰሩትን ነገር እጅግ በጣም አደንቋለሁ። እጅግ በጣም የሚያስገርም ነገር ነው። በጣም እኔ አስደንቆኛል ማለት ይቻላል። ለዚህ ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። 100 ሰብስክራይብ እንግባ በአጭር ጊዜ ውስጥ